እንደምን ሰነበታችሁ የዘወትር ዝግጅታችን ተከታታዮች እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። አሜን። ዛሬ ከተመደበልን ጊዜ ረጅሙን ደቂቃ የሚወስደው የአምልኮ ዝማሬ ዝግጅታችን ነው። ይህንን ዝግጅት የምትከታተሉ በሙሉ ጌታን ከኛ ጋር በዝማሬ ለማምለክ እንድትሰናዱ እንጋብዛችኋለን። ለዛሬው የተሰናዳላችሁ የአምልኮ ዝማሬያችን ክበር ንገስ ክበር ንገስ ክበር ንገስ ይላል። ለመሆኑ እግዚአብሔርን ክበር ንገስ ስንለው ምን ላይ ነው? እግዚአብሔር አምላካችን ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ናት ይላል ቃሉ። እንደውም በሌላ ክፍል ላይ የምትሰሩልኝ ቤት ምን አይነት ነው ይለናል። ምክንያቱም እሱ ታላቅና ትልቅ መንፈስ የሆነ አምላክ ስለሆነ ነው። ታዲያ እግዚአብሔርን ክበር ንገስ እያላችሁ እስከዛሬ ስትዘምሩ የዘመራችሁት ሰማይ ላይ እንዲነግስ ነው? የዛሬው ዝማሬያችን ይህንን እውነት ይነግረናል። እንደው ከዛ በፊት አንድ ጊዜ የሆነ ነገር በህይወቴ ውስጥ ጌታ እንዲያደርግ የፈለኩት ነገር ነበርና ልጸልይና ያንን ነገር ላስከፍት እንዲሁ ላስለቅቅ ተዘጋጅቼ ለጸሎት ተንበረከኩ እና አስታውሳለሁ ከዚህ በፊት ነግሬሻለሁ ይሄ ነገር እና በጣም ኃይለኛ ጸሎት ለመጸለይና ይህንን የተያዘብኝን ነገር በጸሎት ለማስለቀቅ በቃ ጨክኜ በተሰናዳ መንፈስ ልጸልይ ተንበረከኩና በረጅም ሰዓት ጸሎት ነገሬን ለማስለቀቅ ልጸልይ የነበርኩ ሰውዬ ባጭር ደቂቃ ውስጥ ከጸሎቴ የሚያስነሳ ነገር ገጠመኝ እና ያ ምንድነው? ልክ ጌታ ሆይ በዚህ ጉዳይ ላይ የተያዘብኝን ነገር በአሁን ሰዓት አስለቅቃለሁ ልቀቅ በጌታ በኢየሱስ ስም እያልኩ እየጸለይኩ ለኔ በሚገባኝና በምረዳው መንገድ በውስጤ በአእምሮዬ ውስጥ ሊሆን ይችላል ወይም ብቻ እኔ በአንደበቴ ልቀቅ እያልኩ ስጸልይ አብሮኝ ከውስጥ አንተም ልቀቅ የሚል አይነት ነገር ተሰማኝና አፌ ልቀቅ ይላል በውስጤም ደግሞ አንተ ልቀቅ ተባባለን እንፎካከራልና በእርግጥ እንደዚህ አይነት ነገር ተለማምዶ የሚያቅሰው እንጂ ለሁሉ ሰው የሚገባል ላይሆን ይችላል። ብቻ ለማንኛውም እኔ ልቀቅ ስል ውስጤም አንተም ልቀቅ እንባባላለንና ወደ በኋላ እኔስ የተያዘብኝን ጉዳይን ነው ልቀቅ እያልኩ የምጮኸው። የጌታ መንፈስ ደግሞ አንተም አልጥል ያልከው ነገር አለ እሱን ልቀቅ ይሄኛው ሳይወድ በግዱ ይለቅልሃል አይነት መልእክት በውስጤ ይህን መረዳት አገኘው። እንግዲህ መልአክ ተገልጦልኝ አይደለም ግን ሰው ከራሱ ጋር እንደሚያወራ አይነት እና ራሱ ጠይቆ ራሱ እንደሚመልስ አይነት ባጭር ደቂቃ ውስጥ ይህን ምላሽ አገኘውና ከዛ ከጸሎቴ ተነስቼ ለካ ለነገሩ በሰይጣን የተያዘብኝን ማስለቀቅ ሳይሆን ከባዱ ነገር እኔ አልጥል ያልኩትን ጌታ የማይወደውን ነገር ይመጣል ነው ከባድ ብዬ እና ጌታ ሆይ ፈቃደኛ ነኝ ስል በእውነት የዝግጅታችን ተከታታዮች ባጭር ጊዜ ውስጥ እኔም መጣል ያለብኝን ያስኩትን ነገር ለቀኩ። እግዚአብሔርም የተያዘብኝን ነገር አስለቀቀ። በቤታችሁ ህፃናት ልጆች ካሉ እስኪ ተከታተሏቸው። ሌላ ነገር ከናንተ ሲፈልጉ እንደ ጉድ የሚወዷትን ጦጧቸውን እንኳን ሳይቀር ይጥሏታል እና እኛ ግን ብዙ ነገሮችን ይዘን ጌታን ስጠኝ እንላለን። እጅህ እኮ ብዙ ነገር ይዟል ቢለን ግድ የለም ባፊያስ ይዘኛ አይነት ነገር እንደማለት እኮ ነው። ነገር ስራችን አንዳንድ ጊዜ ያስቃል። ብቻ ለማንኛውም ካለቀቅን ማስለቀቅ አንችልም ለማለት ነው። ታዲያ የዛሬው ዝማሬያችን ክበር ንገስ የሚለው እግዚአብሔር በሰማይ እንዲከብርና እንዲነግስ የሚናገር ዝማሬ አይደለም። እኔው ላይ ክበር እኔነቴ ላይ ንገስ እያለ የሚጋብዝ ዝማሬ ነው። ወገኖቼ ሆይ ግዴላችሁም ጌታን በዙፋኑ ላይ ክበር አላችሁት አላላችሁት ክብር አይጎልበትም። እሱ የከበረ አምላክ ስለሆነ የኛ ክበር ብሎ መዘመርና አለመዘመር አንዳች ክብሩን አይቀንስበትም። አስቸጋሪ የሆነው እኛ ነን። ጌታ በህይወታችን ላይ እንዲከብር ሲመጣ አይ እዛው ሰማይ ላይ ክበር እንጂ ያልኩህ እኔ እኮ ገንዘቤ ላይ ዕውቀቴ ላይ አይደለም ያልኩህ እንደማለት ነው። በኢሳይያስ ምዕራፍ 29 ቁጥር 13 እንደዚህ የሚል ቃል አለ። ይህንን ቃል እግዚአብሔር ነው የተናገረው። ቃሉ እንደዚህ ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ ራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛል። ስለዚህ እስቲ በዚህ በሚቀጥለው ዝማሬ ጌታ ሆይ እኔ ላይ ክበር፣ ሕይወቴ ላይ ክበር፣ ቤቴ ላይ ንገስ እያለን እናመልከዋለን። በእውነትና በመንፈስ ሆነን ይህንን የአምልኮ ዝማሬ ለእግዚአብሔር እናቀርባለን። አብራችሁን እግዚአብሔርን በዚህ ዝማሬ አምልኩ። ወደ ዝማሬው እንሄዳለን። እስቲ ሁላችንም እግዚአብሔርን ክበር ንገስ እያለን እናመልከዋለን።
ነገር ግን እግዚአብሔርን ክበር ንገስ የምንለው በሰማይ ብቻ ሳይሆን በእኛ ላይ በሕይወታችን ላይ በዕቅዳችን ላይ በዘመናችን ሁሉ ላይ እግዚአብሔርን እንዲከብር በዚህ ዝማሬ እንጋብዘዋለን። ክበር 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 እስቲ ንገስ በሉት ንገስ ንገስ በኔ ላይ ንገስ 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 እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ ዛሬ ግን በሕይወቴ ላይ ንገስ ስላለኸው ዛሬ ግን ኑሮዬ ላይ ንገስ ስላለኸው እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ ዛሬ ግን በቤቴ ላይ ንገስ ስላለኸው በእኔ ላይ ዛሬ ግን በእኔ ላይ ንገስ ስላለኸው ጉባኤ ውስጥ ሆኜ ሰው ሲያቀርብ ለአንተ ምስጋና እኔም ማቅረብ ጀመርኩ ዝማሬን አብሬ ከእነርሱ ጋራ ግን ጉባኤው አልቆ ስጓዝ ወደ ቤት ወደ ዕለት ኑሮዬ መከላከል ጀመርኩ እንዳትነግስበት በሁለንተናዬ ስለዚህ በረከት ጠፍቷል ከኑሮዬ ከአገልግሎቴ ላይ የቃል ብቻ አምልኮ በረከት የለው ጉዳቱ ገብቶኛል ዛሬ ምዘምረው ምንም ባፌ ቢሆን ከልቤ ገብቶኝ ነው ከጉባኤም ውጪ እንድትነግስብኝ ፈቅጄልሃለሁ እስቲ ክበር በሉት ጌታን ክበር 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 እስቲ በሙሉ ልባችሁ ክበር በሉት ክበር እጆቻችሁን አንሱና ንገስ በሉት ንገስ ንገስ በእኔ ላይ ንገስ 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 በጉዳዬ ላይ ንገስ 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 ንገሩት እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ ዛሬ ግን በሕይወቴ ላይ ንገስ ስላለኸው ዛሬ ግን ኑሮዬ ላይ ንገስ ስላለኸው ንገሩት ለጌታ እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ በቤቴ ላይ ዛሬ ግን በቤቴ ላይ ንገስ ስላለኸው ዛሬ ግን በእኔ ላይ ንገስ
ስላለ። ወገኖቼ ሆይ እግዚአብሔር ሊከብርብን ይገባል። ምንም የምናስቀረው ነገር መኖር የለበትም። የእርሱ ማደሪያ ነንና እግዚአብሔር በላያችን ላይ ይንገስብን። ሃሌሉያ። ዙሪያህን በሙሉ እልፍ አእላፋት መላእክት አንተን ከበውሃል። ቀን ከሌት ሳይሉ ምስጋናና አምልኮ ፊት ያቀርቡልሃል። ክበር ንገስልኝ አልፏል አልኩኝ ማንም ምንስ አጎላለሁ? አልጨምር አልቀንስ ይልቅ ካልዘመርኩ ራሴን እጎዳለሁ። ምንም ላይ አይደለም ታዲያ ንገስ ክበር ስል ጌታዬ። በእኔው ኑሮ ላይ ሕይወቴ ቤቴ ላይ ነው በአገልግሎቴ። ምንም ሳላስቀር እሰጥሃለሁ እንድትከብርበት። በረከትህ ይመጣል በሁለንተናዬ አንተ ስትነግስበት። እስቲ ክበር በሉት ጌታን። ክበር 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 ቀዱለት ለእግዚአብሔር። ክበር እስቲ ማን ነው ንገስ የሚለው ጌታን? ንገስ 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 በሁለንተናዬ ላይ ንገስ 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 እስከ ዛሬ ድረስ እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ። እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ። ዛሬ ግን በሉ ቸክሩና ዛሬ ግን በሕይወቴ ላይ ንገስ ስላለህ ዛሬ ግን ኑሮዬ ላይ ንገስ ስላለህ እውነቱን ንገሩት። እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ። እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ። ዛሬ ግን በቤቴ ላይ ንገስ ስላለህ ዛሬ ግን በእኔ ላይ ንገስ ስላለህ እያልኩኝ ስዘምር ማደሪያ በምስጋና ሁሌ ይሞላ። የኔ ልብ እኮ ነው ያንተማ ተሞልቷል በመላእክት ዜማ። ግን ቃልህ ስለሚል ቤተ መቅደስ ናቸው የእግዚአብሔር ማደሪያ። በእውነት መቅደስ ነኝ የክብርህ ማደሪያ ምስጋናን ልሞላ። ምስጋናን ሚሰዋ እርሱ ያከብረኝ ብለሃል በቃልህ። የማሳየው ማዳን አለኝ በዚያ ስላ ዛሬም ልቀኝልህ። በእውነት በመንፈስ ፊት እየዘመርኩ አመልክሃለሁኝ። በሁለንተናዬ ክበር ንገስ ጌታዬ እያልኩኝ እስቲ እጆቻችሁን ዘርጉና ክበር እግዚአብሔር ሆይ ክበር በዘመኔ ሁሉ ክበር
ንገስ በሉት ንገስ 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 ባቀዱት ነገር ላይ ንገስ 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 እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼ ዛሬ ግን በሉት ጌታን ዛሬ ግን በሕይወቴ ላይ ንገስ ስላለ ዛሬ ግን ኑሮዬ ላይ ንገስ ስላለ ጌታን ንገሩት ባካችሁ እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼ በቤቴ ላይ የሚለው ማን ነው? ዛሬ ግን በቤቴ ላይ ንገስ ስላለ ዛሬ ግን በእኔ ላይ ንገስ ስላለ እግዚአብሔር ቢነክስብን ይሻለናል ወገኖች ሆይ ማንም ከሚነክስብን ላያችን ላይ ልዑል እግዚአብሔር ሰማይና ምድርን የፈጠረው ጌታ እሱ ብቻ በሁኔታዎቻችን ሁሉ ላይ ይነግስብን በከንፈር ብቻ የምናመልከው እግዚአብሔር ከልባችሁ እንደዚህ በሉት ጌታ ይህ ሕዝብ በከንፈሩ ብቻ ያከብርህ ልቡ ግን ርቆሃል ሰዎች ባስተማሩት ትምህርት ብቻ ፈርቶ በተግባር ደፍሮሃል አምላክ ነኝ ቅረቡኝ እኔም ወደ እናንተ እቀርባለሁ ብለህ ግን ሰው በአፍ እንጂ መቼ ከልብ ሆኖ አንተን አመለከ ከሳተው ሕዝብ ጋር ተባብሬ ብስት ጉዳቱ ለኔው ነው የልቤ ሐሳብና የአፌ ቃል አንድ ይሁን ይህን ወስኛለሁ ከከንፈር አምልኮ አውጣኝ ጨክኛለሁ ዳግም ላልኖርበት ይኸው እኔነቴን ሰጥቼሃለሁ አንተው ንገስበት ማነው ታዲያ ክበር የሚለው ክበር እግዚአብሔር ሆይ ክበር ጌታን ንገስ በሉት በኑሮዬ ላይ ንገስ በሕይወቴ ላይ ንገስ በትዳሬ ላይ ንገስ እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼ እስቲ ለመጨረሻ ዛሬ ግን በሕይወቴ ላይ ንገስ ስላለ ዛሬ ግን ኑሮዬ ላይ ንገስ ስላለ ለመጨረሻ ነገሩት ለጌታ እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ እስከ ዛሬ ድረስ በቃሌ ብቻ አንግሼ እስቲ የወሰነ የጨከነ ዛሬ ግን በቤቴ ላይ ንገስ ስላለ ዛሬ ግን በእኔ ላይ ንገስ ስላለ ኦ እግዚአብሔር ሆይ ንገስብን በዘመናችን በሕይወታችን በትዳራችን ባቀድነው ባሰብነው ነገር ሁሉ ላይ ንገስብን አሜን ስለነበረን የዝማሬና የአምልኮ ጊዜ እግዚአብሔር ይመስገን እንደው እስቲ በዮሐንስ 4:23 ላይ ያለውን እናንብብና
ጥቂት በቃሉ ላይ የምትይን ነገር ቢኖር ደስ ይለኛል። ቃሉ እንደዚህ ነው የሚለው፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና ይላል። አዎ በዚህ ክፍል እንደምንመለከተው አብ ሊሰግዱለት እንደነዚህ ያሉትን ይሻልና ይላል። እንዴት ያሉትን ነው አብ የሚፈልገው ስንል እዚህ ክፍል ላይ በመንፈስና በእውነት የሚሰግዱትን እንደሆነ እንረዳለን። አምልኮ ውስጥ አንዱና ትልቁ ዋነኛው ነገር እውነተኛ መንፈስ ናቸው። ከቁጥር 23 ከፍ ብለን ስናነበው እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ስለዚህ መንፈስ የሆነውን ጌታ በመንፈስ ካልሆነ ልናመልከው አንችልም። እንደዚህም በእውነተኛ ማንነት ካልሆነ የምናቀርበው ማንኛውም አምልኮ ከንቱ ይሆንብናል። ምክንያቱም በዮሐንስ 4 ላይ ያለችው ባለ ታሪኳ ሰማርያዊቷ ሴት በብዙ ነገር የተያዘች በህይወቷ ውስጥ ብዙ የተተራመሰ ነገር ያለባት ሴት እንደሆነች ታሪኳን መረዳት ይቻላል። ይህች ሴት በዛ ኃይለኛ ጠራራ ፀሐይ ውሃ ልትቀዳ መምጣቷ ከሰው የምትደበቅበት ነገር እንዳላት ያረጋግጣል። ውሃ ጠጭኝ የሚለው የኢየሱስ ጥያቄ በራሱ ትልቅ ጥያቄ ፈጥሮባታል። ነገር ግን ወረድ ብለን ታሪኳን ስናነብ ስለ አንዳንድ መንፈሳዊ ጉዳዮች የምታውቅ ሴት ትመስላለች። ለምሳሌ ስለሚመጣው ነብይ ታውቃለች፣ ስለ ያዕቆብ ጉድጓድ ታውቃለች፣ ስለ አምልኮ ጥራዝ ነጠቅ የሆነ ዕውቀት አላት። አምልኮ በእውነትና በመንፈስ የሚሰጥ እንደሆነ አታውቅም። ለሷ አምልኮ በኢየሩሳሌም ሄዶ የሚሰገድ ጉዳይ ነው። ይህች ሴት ብዙ ነገሮችን ደግሞ ታበላልጣለች፣ ታወዳድራለች። ለምሳሌ ኢየሱስን ከያዕቆብ ጋር ታወዳድራለች። እናንተ እና እኛ የምታወዳድረው ነገር አላት። እሷ የምትቀዳውን ውሃና የህይወት ውሃ መሆኑን ኢየሱስ የሚናገራትን ቃል ታወዳድራለች። ምናልባትም 5 ባል ያላት እያወዳደረች እያማረጠች ወይም በህይወቷ ውስጥ አለመርካት ስላለባት ሊሆን ይችላል። ነገር ግን ይህች ሴት በመንፈሳዊ ጉዳዮች ላይ አውቃለሁ ባይሆና ከታላቁ ጌታ ጋር ስትከራከር እናያታለን። ዛሬም ብዙ ሰዎች በተለያየ ነገር ተይዘው ከሰውም ከራሳቸውም የሚደበቁበት ነገር እያላቸው ነገር ግን ስለ መንፈሳዊ ጉዳዮች ቀዳሚ አስተያየት ሰጪ ናቸው። ብዙ ነገሮችን ያወዳድራሉ። ያ ከዚህ ይበልጣል፣ ይሄኛው ያንሳል፣ ያኛው ልክ አይደለም፣ እንደሱ አይመለክም እያሉ አስተያየት ሰጪዎች ናቸው እንጂ በግል ህይወታቸው የተያዙበት ነገር ስላለ በእውነትና በመንፈስ የሚመለከውን ጌታ በትክክል አያመልኩትም። ስለዚህ እንደዚህ አይነት ሰዎች ኢየሱስ ሰማርያዊቷን ሴት በግል ጊዜ አጥፍቶ እንዳገለገላት የውስጧን የልቧን ጉዷን ሁሉ እንደነገራትና የተመሰቃቀለውን ህይወቷን እንዳስተካከለላት እንደነዚህ አይነት ሰዎች ይህንን አይነት አገልግሎት ሊያገኙ ይገባል። ሴትየዋ ወደ ከተማ ሄዳ ሌሎች ሰዎች ይህንን አገልግሎት እንዲያገኙ የጋበዘቻቸው እሷ ጋር ያለው ነገር ስለተስተካከለ ነው። ዛሬም ስለ አምልኮ ያለው ነገር የሚጠራውና የሚስተካከለው እኛ ስንጠራ ብቻ ነው። እኛ በግላችን በእውነትና በመንፈስ ማምለክ ስንጀምር ሌላውን ልናጠራ እንችላለን። ምክንያቱም ሴትየዋ ፈውስን ስታገኝ ህይወቷ ሲስተካከል ለሌሎች ኑና እዩ እንጃ እርሱ ክርስቶስ መሲሁ ሳይሆን አይቀርም ብላ በሰማርያ ወንጌል እንዲሰበክና ጌታ እንዲመለክ ምክንያት ስትሆን እናያታለን። ዛሬም የኛ ፈውስ ለብዙዎች ፈውስ ምክንያት ሊሆን የሚችለው በዚህ ምክንያት ነው። በመዝሙር ምዕራፍ 26 ቁጥር 6 ላይ እንደዚህ ይላል፣ እጆቼን በንጽህና አጥባለሁ መሰዊያህን እዞራለሁ ይላል። ዳዊትና መሰዊያ የማይለያዩ ነገሮች እንደሆኑ በመጽሐፍ ቅዱሳችን ላይ እናነባለን። ዳዊት ሁሉ ጊዜ ጌታውን የሚያመልክ ሰው ነው። ነገር ግን ዳዊት መሰዊያውን ከመዞሬ ወይም ከማምለኬ በፊት እጆቼን በንጽህና እታጠባለሁ ይላል። ይህ በቀጥታ የሚያሳየን የህሊና ንጽህናን፣ የልብ ንጽህና፣ የአእምሮ ንጽህና፣ በአጠቃላይ ሁለንተናዊ ንጽህናን ከአምልኮ በፊት እንደሚያስፈልግ ነው። እንደውም በሌላ ስፍራ በያዕቆብ ምዕራፍ 4 ቁጥር 8 ላይ እንደዚህ ይላል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ
ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ስለዚህ ወደ እግዚአብሔር ለመቅረብ ልብን ማጥራት ለሁለት ከተከፈለ ሐሳብ መውጣት እና እጅን ማንጻት ያስፈልጋል። ለምንድን ነው እጅን ማንጻት ያስፈልገው ብንል እጃችን የየለት ህይወታችን እንቅስቃሴና ተግባርን የሚወክል አካል በመሆኑ ነው። ስለዚህ ቅዱስ የሆነውን አምላክ በዝማሬም ሆነ በሌላ መንገድ ከማምለካችን በፊት ራሳችንን ልንመረምር ይገባናል። ንጹህ ወደሚያደርገን ደሙና ወደሚቀድሰን ማንነቱ በመዋረድ እንቅረብ። ያኔ ንጹህ አምልኮ ይሆንልናል። ምክንያቱም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሏል። ስለዚህ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑራችሁ ሁሉ ቅዱሳን ሁኑ ይላልና ስለዚህ በቀረው ዘመናችን ጌታን በእውነትና በመንፈስ በነጻ ማንነት እንድናመልከው ይርዳል። አሜን። እንግዲህ በጣም ጠለቅ ያለ ነገር በጣም ግን በፈጠነ ሁኔታ ነው ያሳየሽን። በይበልጥ በዚህ በሰማርያዊቷ ሴት ህይወት ውስጥ ያየ ነው። እግዚአብሔር እንግዲህ ቅድም እንዳልሽው የሷ ህይወት ሲስተካከል ነገሮች ሁሉ ለከተማው ሁሉ የተረፈ ነገር ሊሆነውና እግዚአብሔር በእውነት ይርዳን። እግዚአብሔር የሚፈልገው እኛ ላይ መክበር ነው፣ እኛ ላይ መንገስ ነው የሚል መልእክት ነው ዛሬ ዘንላችሁ መጣ ነው። እንግዲህ የዝግጅታችን ተከታታዮች ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። በመጪው ሳምንት በሌላ ዝግጅት እስከምንገናኝ በስክሪኑ ላይ በመታዩት የኢሜል አድራሻ ልጽፉልን ትችላላችሁ። መልካም ሳምንት። እግዚአብሔር ከሁላችን ጋር ይሁን። በደህና ቆዩ። ክበር 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 እስቲ ንገስ በሉት ንገስ ንገስ በኔ ላይ ንገስ 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 እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ። እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ። ዛሬ ግን በሕይወቴ ላይ ንገስ ስላለኸው ዛሬ ግን ኑሮዬ ላይ ንገስ ስላለኸው እስከ ዛሬ ድረስ በአፌ ብቻ አክብሬሃለሁ። እስከ ዛሬ ድረስ በቃሌ ብቻ አንግሼሃለሁ። ዛሬ ግን በቤቴ ላይ ንገስ ስላለኸው በኔ ላይ ዛሬ ግን በእኔ ላይ ንገስ ስላለኸው